የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር የ2018 ዓመተ ምህረት በጀት ዓመት ማጠቃለያ ሪፖርትና የ2019 ዓመተ ምህረት ዕቅድና በጀት ማጽደቅን አስመልክቶ በማህበሩ ጽፈት ቤት በስራ አስፈጻሚና በበጎ ፈቃደኛ ኮሚቴ ስብሰባ ተደርጓል። ቅዱስ ጳውሎስ መሰብሰባችንን አንተው እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ ይላል። የ2018 ዓመተ ምህረት የዛሬ ዓመት ሐምሌ ላይ ተሰብስበን እቅድ አውጥተን በጀት አጽድቀን እንድንሰራ እግዚአብሔር ፈቅዶልን አከናውነናል። ከዛ ደግሞ እንግዲህ በየሩብ ዓመቱ በየ3 ወሩ እየተሰበሰብን ሪፖርቱን እየሰማን በአንድ ላይ እየሰራን ያለነው እግዚአብሔር የተመሰገነ ይሁን። ዛሬ የአንድ ዓመት ዝርዝር ሪፖርትና የአንድ ዓመት ደግሞ እቅድና በጀት ሰምተን ተወያይተን የምናጸድቀው ይሆናል። ወይዘሮ ዓለም ፀሐይ ዘውዱ የአንድ ዓመቱን ሪፖርት ታነብለናለች። እናዳምጥ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በየዓመቱ እቅድና በጀት በማዘጋጀት በጠቅላላ ጉባኤው አባላት እያጸደቀ በስራ ላይ ያውላል። ዓመቱ ሲጠናቀቅ ደግሞ በጠቅላይ ቤተ ክህነት ኦዲተሮች ኦዲት ይደረጋል። አሁንም የ2018 ዓመተ ምህረት የአንድ ዓመት የሥራ ክንውን ሪፖርትና የ2019 ዓመተ ምህረት እቅድና በጀት አዘጋጅተን ለማህበራት ምዝገባ ጽፈት ቤትና ለማህበራችን ጠቅላላ ጉባኤ ያዘጋጀነውን ሪፖርት አቅርበናል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር ከሐምሌ 1 ቀን 2017 ዓ.ም እስከ ሰኔ 30 2018 ዓ.ም የአንድ ዓመት የሥራ ክንውን ሪፖርት መግቢያ። የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በመንበረ ፓትርያርክ ጠቅላይ ቤተ ክህነት በማህበራት ምዝገባ ክትትልና ቁጥጥር ስር ጠቅላላ መንፈሳዊ ማህበር ሆኖ በመዝገብ ቁጥር ማምክቁ ህዝባር 01 ህዝባር 16 ህዳር 6 2016 ዓ.ም ተመዝግቦ ህጋዊ ዕውቅና አግኝቶ እያገለገለ ይገኛል። በየዓመቱ ኦዲት በማድረግ እንዲሁም ክትትል በማድረግ አመራር እየሰጡን አብረን እየሰራን እንገኛለን። የፈቃድ እድሳት ተደርጓል። ከሐምሌ 1 2017 ዓ.ም እስከ ሰኔ 30 2018 ዓ.ም የሂሳብ ክንውን መግለጫ፣ የእቅድ ዝርዝር፣ የዓመት እቅድ፣ የዓመቱ ክንውን በፐርሰንት መግለጫ። ከቋሚ ከዕድሜ ልክ የጽዋ ማህበራት አባላት ወራዊ ክፍያ የዓመት እቅድ 900,000፣ የዓመቱ ክንውን 556,247 በፐርሰንት 61.5%። ሁለት ከገቢ ማሰባሰቢያ ከህዝብ የሚገኝ ገቢ የዓመት እቅድ 8 ሚሊዮን፣ የዓመቱ ክንውን 8,113,586.77 በፐርሰንት 103%። 3 ከማህበሩ ደጋፊዎችና ተባባሪዎች ከሚገኝ የዓመት እቅድ 5,500,000፣ የዓመቱ ክንውን 5,465,379.31 በፐርሰንት 99.7%። 4 ለሚዲያ አገልግሎት ከሚገኝ ድጋፍ የዓመት እቅድ 1,900,000፣ የዓመቱ ክንውን 967,885.77 በፐርሰንት 51%። 5 ከልዩ ልዩ ከሚገኝ ገቢ የዓመት እቅድ 900,000፣ የዓመት ክንውን 332,657.80 37%። 6 ለማህበሩ ጽፈት ቤት መግዣ የሚሆን ቁጠባ የዓመት እቅድ 720,000፣ የዓመት ክንውን 1,326,872.184%። ወለድ 35,434.87። የበጀት መጠባበቂያ 5% ይላል። ጠቅላላ የገቢ ድምር 17,920,000፣ የዓመቱ ክንውን 17,303,874.40 97%።
ቀጥተኛ የወጪ ዝርዝር 1 የስብከተ ወንጌልና የህትመት አገልግሎት የዓመት እቅድ 1,760,000 1 ለስብከተ ወንጌል አገልግሎት ማካሄጃና ለመኪና ነዳጅና ሰርቪስ በዓመት ለ300 ጊዜ አገልግሎት ለመስጠት የዓመት ክንውን 270,801.13 85%። 2 ለ48 ጊዜ በቴሌቪዥን ለ144 ጊዜ በዩቲዩብ የስብከት አገልግሎት ለመስጠት 720,000 የዓመት እቅድ ማለት ነው። ክንውን 600,126.50 83%። 3 ለ120 ካህናት መነኮሳት ስልጠና ለመስጠት የዓመት እቅድ 320,000 የዓመት ክንውን 149,828.75 47%። መግለጫ ለ3 ጊዜ ለካህናት ስልጠና የተሰጠ በመሆኑ 4 ለመጽሐፍ ለመጽሔት ለማስታወቂያና ልዩ ልዩ የህትመት አገልግሎት ለመስጠት የዓመት እቅድ 400,000 የዓመት ክንውን 902,560.02 በፐርሰንት 226 መግለጫ የዋጋ ግሽበት በመጨመሩ 2 አዳዲስ ለሚተከሉና ለሚታደሱ አብያተ ክርስቲያናት የዓመት እቅድ 4 ሚሊዮን ለ96 አዲስ ለሚሰሩና ለሚታደሱ አብያተ ክርስቲያናት በገንዘብ በማቴሪያል በሚዲያ በማስተዋወቅ ድጋፍ የሚሰጣቸው በሚዲያ ማስታወቂያ የተሰራላቸው 41 የዓመት እቅድ 4 ሚሊዮን የዓመት ክንውን 5,518,427.75 138%። መግለጫ ለ70 አብያተ ክርስቲያናት የተደረገ ድጋፍና ለ41 ማስታወቂያ የተሰራላቸው በመሆኑ 3 የገዳማትና የአብነት ትምህርት ቤት ድጋፍ የዓመት እቅድ 2,500,000 1 ለ120 ገዳማት ድጋፍ ለማድረግ የዓመት እቅድ 2,100,000 የዓመት ክንውን 1,444,314 70%። መግለጫ ለ30 ገዳማት የተደረገ ድጋፍ 2 የ32 የአብነት ትምህርት ቤት ድጋፍ ለማድረግ የዓመት እቅድ 400,000 የዓመት ክንውን 346,336.25 87%። መግለጫ ለ8 አብነት ትምህርት ቤት የተደረገ ድጋፍ 4 በመንፈሳዊ ኮሌጅ ስልጠናና ስርዓተ ተክሊል ጋብቻ ድጋፍ የዓመት እቅድ 400,000 1 በመንፈሳዊ ኮሌጅ ለሚማሩ ለ12 ደቀ መዛሙርት ስፖንሰር ክፍያ የዓመት እቅድ 120,000 የዓመት ክንውን 89,845 75% 2 ለመንፈሳዊ ኮሌጅ ተማሪዎች ማስመረቂያ የዓመት እቅድ 40,000 የዓመት ክንውን 50,011 ከ50 125%። 3 በዓመት ለ12 ጊዜ ለስርዓተ ተክሊል ጋብቻ ድጋፍ የዓመት እቅድ 240,000 የዓመት ክንውን 232,069 97%። መግለጫ ለ5 ስርዓተ ተክሊል ጋብቻ የተደረገ ድጋፍ 5 የቤት ለቤት ድጋፍና እንክብካቤ ለአረጋውያንና ለአካል ጉዳተኞች ድጋፍ ለ60 የዓመት እቅድ 804,000 1 ለ60 አረጋውያንና የአካል ጉዳተኞች ድጋፍ ለመስጠት የዓመት እቅድ 360,000 የዓመት ክንውን 356,099%። መግለጫ ለ60 አረጋውያን የተደረገ ድጋፍ 2 ተረጂዎች ሲያርፉ ለቀብር ማስፈጸሚያ የሚውል የዓመት እቅድ 24,000 የዓመት ክንውን 12,000 50%። መግለጫ ለ6 አረጋውያን የተደረገ የቀብር ማስፈጸሚያ 3 ለ62 ተረጂዎች የቤት እድሳት የሚውል የዓመት እቅድ 420,000 የዓመት ክንውን 443,278 ከ25 106%። መግለጫ ለ6 አቅመ ደካማ የተደረገ የቤት እድሳት 6 ለእናቶችና ህፃናት የቀለብ ድጋፍ ለማድረግ የዓመት እቅድ 360,000 1 በዓመት ለ48 ችግረኛ ወገኖች ለቀለብ ድጋፍ ለ57 እናቶች የተደረገ ድጋፍ የዓመት እቅድ 200,000 የዓመት ክንውን 279,782 ከ25 በፐርሰንት 140%። መግለጫ ለ57 ችግረኛ እናቶች ህፃናት የተደረገ ድጋፍ 2 በዓመት ለ200 ህፃናት ትምህርት ቤት ድጋፍ የዓመት እቅድ 160,000 የዓመት ክንውን 80,734 ከ50 51%። 7 የሙያ ስልጠናና ለተቋቋሚዎች ድጋፍ ለማድረግ የዓመት እቅድ 1,600,000
71 በአመት ለ32 የሙያ አሰልጣኞች ድጋፍ ለ11 ሙያ አሰልጣኞች የተደረገ የአመት እቅድ 640 ሺህ የአመት ክንውን 224495 35% መግለጫ ለ11 የሙያ አሰልጣኞች የተደረገ ድጋፍ በመሆኑ 72 ለ48 ችግረኛ ወገኖች መቋቋሚያ የሚሆን ድጋፍ ለማድረግ ለ14 ተቋቋሚ የተደረገ የአመት እቅድ 960 ሺህ የአመት ክንውን 310888 33% ለ14 መቋቋሚያ የተደረገ ድጋፍ በመሆኑ በአበይት በዓላት የነዳያን ምሳ ግብዣና የችግረኛ ወገኖች ድጋፍ የአመት እቅድ 1,600,000 81 በአመት ለ4 ጊዜ በአዲስ አመት በጌታ ልደት በገና በጌታ ትንሣኤ ፋሲካና ሐምሌ 7 ቅድስት ሥላሴ ለሚደረገው የነዳያን ምሳ ግብዣና ለድንኳን ኪራይ የሚውል 3600 ነዳያን የተደረገ ድጋፍ የአመት እቅድ 600,000 የአመት ክንውን 822856 ከ25 መግለጫ የዋጋ ግሽበት በመጨመሩ 82 በአመት ለ3 ጊዜ በአበይት በዓላት ለ600 ዝቅተኛ ኑሮ ውስጥ ለሚገኙ ወገኖች የአመት በዓል መዋያ ድጋፍ ለማድረግ ለ450 ችግረኛ ወገኖች የአመት እቅድ 1 ሚሊዮን የአመት ክንውን 332213 ከ25 መግለጫ ለ450 ችግረኛ ወገኖች የተደረገ ድጋፍ በመሆኑ 9 በድንገተኛ አደጋ ለደረሰባቸው የሕክምናና የትራንስፖርት ድጋፍ የአመት እቅድ 960 ሺህ 91 ለ72 ጊዜያዊ ሕክምና ትራንስፖርት ድጋፍ የሚውል ለ46 ጊዜያዊ ሕክምና ትራንስፖርት የተደረገ ድጋፍ የአመት እቅድ 960 ሺህ የአመት ክንውን 216993 ከ75 23% መግለጫ ለ41 ሕክምናና ለ5 ትራንስፖርት የተደረገ በመሆኑ 10 በአመት ለ12 ጊዜ በድንገት ለሚከሰቱ አደጋዎች የሚደረግ ድጋፍ መንግስታዊ ከሆኑና መንግስታዊ ካልሆኑ ተቋማት ጋር በትብብርና በጋራ የሚሰራ የአመት እቅድ 500,000 10 1 በአመት ለ12 ጊዜ በድንገት ለሚከሰቱ አደጋዎች የሚደረግ ድጋፍ መንግስታዊ ከሆኑና መንግስታዊ ካልሆኑ ተቋማት ጋር በትብብርና በጋራ የሚሰራ የአመት እቅድ 500,000 የአመት ክንውን 328324 ከ25 66% መግለጫ ለ10 የተደረገ ድጋፍ በመሆኑ 11 ለ12 ሰራተኞች ወርሃዊ ደመወዝ እና ጥቅማ ጥቅም የአመት እቅድ 1,820,000 11 1 ለ12 ሰራተኞች ወርሃዊ ደመወዝ የአመት እቅድ 1,560,000 የአመት ክንውን 1,512,853 ከ63 በፐርሰንት 97% 11 2 ለሰራተኞች ልዩ ልዩ ጥቅማ ጥቅም የሚውል የአመት እቅድ 260,000 የአመት ክንውን 41,523 በፐርሰንት 16% 12 የጠቅላላ ጉባኤው ስብሰባና የኦዲት ክፍያ የአመት እቅድ 180,000 12 1 በአመት 2 ጊዜ ለሚደረገው የጠቅላላ ጉባኤው ስብሰባ የሚውል የአመት እቅድ 160,000 የአመት ክንውን 111,530 ከ50 በፐርሰንት 70% 12 2 በአመት አንድ ጊዜ ለኦዲት ክፍያ የሚውል የአመት እቅድ 20,000 የአመት ክንውን 15,011 ከ50 75% 13 ለጽህፈት ቤት ቢሮ ኪራይ የሚውል የአመት እቅድ 600,000 13 1 ለጽህፈት ቤት ቢሮ ኪራይ የሚውል 600,000 የአመት እቅድ የአመት ክንውን 540,069 በፐርሰንት 90% 14 ለጽህፈት ቤት ግንባታ ወይም ግዢ የሚውል የአመት እቅድ 720,000 14 1 ለጽህፈት ቤት ግንባታ ግዢ የሚሆን ቁጠባ የአመት እቅድ 720,000 ክንውን 1,326,872 15 ለአካባቢ ልማት ለቋሚ ዕቃ ግዢ ለሰራተኞች ስልጠና የሚውል የአመት እቅድ 200,000 15 1 ለአካባቢ ልማትና ለቋሚ ዕቃ ግዢ የሚውል የአመት እቅድ 120,000 የአመት ክንውን 35,011 ከ50 በፐርሰንት 0.29% 15 1 ለሰራተኞች ስልጠና የሚውል የአመት እቅድ 80,000 የአመት ክንውን 24,327 ከ75 በፐርሰንት 30% መግለጫ
ለሁለት ጊዜ የተሰጠ ስልጠና አንዱ በበጎ ፈቃድ በነፃ በመሆኑ የአስተዳደር ወጪዎች ዝርዝር ልዩ ልዩ የአስተዳደር ወጪዎች የዓመት እቅድ 812000 የዓመት ክንውን 251771 ከ58 በፐርሰንት 31% መግለጫ የአስተዳደር ወጪ የተጠበቀ መሆኑን ያሳያል። ጠቅላላ የዓመቱ የገቢ ድምር 17,303,874 ከ40 በህጋዊ ደረሰኝ ገቢ ሆኗል። ጠቅላላ የዓመቱ ወጪ 15,547,466 ከ96 ወጪ ሆኖ በስራ ላይ ውሏል። የዓመቱ የወጪ ክንውን በፐርሰንት ሲገለጽ 83% ይሆናል። ከወጪ ቀሪ ወደ ሐምሌ ወር 2018 ዓመተ ምህረት የዞረ በ6 ባንኮች የሚገኝ 1,756,407.44 እግዚአብሔር ይመስገን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር ሐምሌ 1 2018 እስከ ሰኔ 30 2019 ዓ.ም እቅድና በጀት መግለጫ የገቢ ዝርዝር 1 ከቋሚና ከእድሜ ልክ የጽዋ ማህበር አባላት ወራይ ክፍያ የዓመት እቅድ 945,000 የሩብ ዓመት እቅድ 236,250 2 በገቢ ማሰባሰቢያ ከህዝብ የሚገኝ ገቢ የዓመት እቅድ 8,800,000 ብር የሩብ ዓመት እቅድ 2,200,000 ብር 3ኛ ከማህበሩ ደጋፊዎችና ተባባሪዎች ከሚገኝ ገቢ የዓመት እቅድ 6,050,000 ብር የሩብ ዓመት እቅድ 1,512,500 ብር 4ኛ ለሚዲያ አገልግሎት ከሚገኝ ድጋፍ የዓመት እቅድ 1,995,000 ብር የሩብ ዓመት እቅድ 498,750 ብር 5ኛ ከልዩ ልዩ ከሚገኝ ገቢ የዓመት እቅድ 945,000 ብር የሩብ ዓመት እቅድ 236,250 ብር 6ኛ ለማህበሩ ጽሕፈት ቤት መግዣ የሚሆን በየወሩ ቁጠባ የዓመት እቅድ 792,000 የሩብ ዓመት እቅድ 198,000 የገቢ ድምር 19,527,000 ብር የዓመት እቅዱ ማለት ነው። የሩብ ዓመት እቅድ 4,881,750 የበጀት መጠባበቂያ 5% የዓመት እቅድ 976,350 ብር የሩብ ዓመት እቅድ 244,088 ብር ጠቅላላ የገቢ ድምር 20,503,350 ብር የሩብ ዓመት እቅድ 5,125,838 ብር። ይሄ የገቢ ዝርዝር ማለት ነው። የቀጥተኛ ወጪ ዝርዝር ይላል። አንደኛ የትምህርትና ስብከተ ወንጌል ህትመት አገልግሎት የዓመት እቅዱ 1,861,823 ብር ነው። የሩብ ዓመት እቅዱ 465,456 ነው። 1.1 ለስብከተ ወንጌል አገልግሎት ማስኬጃና ለመኪና ነዳጅና ለሰርቪስ በዓመት ለ302 ጊዜ ለአገልግሎት ለመስጠት የዓመት እቅዱ 224,223 ብር ነው። የሩብ ዓመት እቅዱ 56,056 ብር ነው። 1.2 ለ48 ጊዜ ለቴሌቪዥን ለ144 ጊዜ በዩቲዩብ የስብከት አገልግሎት ለመስጠት የዓመት እቅዱ 777,600 ብር ነው። የሩብ ዓመት እቅዱ 194,400 1.3 ለ124 ካህናት መነኮሳት ስልጠና ለመስጠት የዓመት እቅዱ 366,000 የሩብ ዓመቱ እቅድ 84,000 1.4 ለሰራተኞች ስልጠና የሚውል የዓመት እቅዱ 84,000 የሩብ ዓመት እቅዱ 21,000 1.5 ለመጽሐፍ ለመጽሔት ለማስታወቂያና ልዩ ልዩ የህትመት አገልግሎት ለመስጠት የዓመት እቅዱ 440,000 ብር የሩብ ዓመት እቅዱ 110,000 ብር 2 አዳዲስ ለሚተከሉና ለሚታደሱ አብያተ ክርስቲያናት ድጋፍ 4,400,000 ብር የዓመት እቅዱ ነው። የሩብ ዓመት እቅድ 1,100,000 ብር ነው። 2.1 ለ98 አዲስ ለሚሰሩና ለሚታደሱ አብያተ ክርስቲያናት በገንዘብ በማቴሪያል በሚዲያ ለማስተዋወቅ ለ48 ጊዜ በሚዲያ ድጋፍ የሚሰጥ 4,400,000 ብር ነው። ሩብ ዓመቱ እቅድ 1,100,000 ብር 3 የገዳማትና የአብነት ትምህርት ቤት ድጋፍ የዓመት እቅድ 2,700,000 ብር ነው። የሩብ ዓመት እቅድ 675,000 ብር 3.1 ለ80 ገዳማት ድጋፍ ለማድረግ የዓመት እቅዱ 2,268,000 ብር ነው። የሩብ ዓመት እቅድ 567,000 ብር ነው። 3.2 ለ20 የአብነት ትምህርት ቤት ድጋፍ ለማድረግ የዓመት እቅድ 432,000 ነው። የሩብ ዓመት እቅድ 108,000 ብር 4ኛ በመንፈሳዊ ኮሌጅ ስልጠናና ስርዓተ ተክሊል ጋብቻ ድጋፍ
የዓመት እቅዱ 437600 ብር ነው። የሩብ ዓመት እቅዱ 109400 ብር። 4.1 በመንፈሳዊ ኮሌጅ ለሚማሩ ለ12 ደቀ መዛሙርትና ዲግሪ ተማሪዎች ስፖንሰር ክፍያ የዓመት እቅድ 129600 ብር። የሩብ ዓመት እቅድ 32400። 4.2 ለመንፈሳዊ ኮሌጅ ተማሪዎች ማስመረቂያ የዓመት እቅዱ 44000 ብር ነው። የሩብ ዓመት እቅዱ 11000 ብር። 4.3 በዓመት ለ6 ጊዜ ለስርዓተ ተክሊል ጋብቻ ድጋፍ የዓመት እቅዱ 264000 ብር ነው። የሩብ ዓመት እቅዱ 66000 ብር ነው። 5 የቤት ለቤት ድጋፍና እንክብካቤ ለአረጋውያን ለአካል ጉዳተኞች ድጋፍ የዓመት እቅዱ 966000 ብር ነው። የሩብ ዓመት እቅድ 241500። 5.1 ለ40 አረጋውያንና አካል ጉዳተኞች ድጋፍ ለመስጠት የዓመት እቅድ 480000 ብር። የሩብ ዓመት እቅድ 120000 ብር። 5.2 ለተረጂዎቹ ሲያርፉ ለቀብር ማስፈጸሚያ የሚውል የዓመት እቅድ 24000 ብር። የሩብ ዓመት እቅድ 6000 ብር። 5.3 ለ12 ተረጂዎች የቤት እድሳት የሚውል የዓመት እቅድ 462000 ብር። የሩብ ዓመት እቅድ 115500። 6ኛ ለእናቶችና ለህፃናት ድጋፍ ለማድረግ የዓመት እቅድ 388000 ብር ነው። የሩብ ዓመት እቅድ 97000 ብር። 6.1 በዓመት ለ60 ችግረኛ ወገኖች የቀለብ ድጋፍ የዓመት እቅድ 220000 ብር። የሩብ ዓመት እቅድ 55000 ብር። 6.2 በዓመት ለ120 ህፃናት የትምህርት ቤት ድጋፍ የዓመት እቅድ 168000 ብር። የሩብ ዓመት እቅድ 42000 ብር። 7ኛ የሙያ ስልጠናና ለተቋቋሚዎች ድጋፍ ለማድረግ የዓመት እቅድ 1,680,000 ብር። የሩብ ዓመት እቅድ 420,000 ብር። 7.1 በዓመት ለ32 የሙያ አሰልጣኞች ድጋፍ የዓመት እቅድ 672,000 ብር። የሩብ ዓመት እቅድ 168,000 ብር። 7.2 ለ20 ችግረኛ ወገኖች መቋቋሚያ የሚሆን ድጋፍ ለማድረግ የዓመት እቅድ 1,008,000 ብር። የሩብ ዓመት እቅድ 252,000 ብር። 8ኛ በድንገተኛ አደጋ ለደረሰባቸው ለሕክምና ለትራንስፖርት ድጋፍ የዓመት እቅድ 1,008,000 ብር። የሩብ ዓመት እቅድ 252,000 ብር። 8.1 ለ48 ችግረኛ ወገኖች ለሕክምና ለትራንስፖርትና ጊዜያዊ ድጋፍ የሚውል የዓመት እቅድ 1,008,000 ብር። የሩብ ዓመት እቅድ 252,000 ብር። 9ኛ በአበይት በዓላት የነዳያን የምሳ ግብዣ የችግረኛ ወገኖች ድጋፍ የዓመት እቅድ 1,710,000 ብር። የሩብ ዓመት እቅድ 427,500 ብር። 9.1 በዓመት ለ4 ጊዜ ለ3200 በአዲስ ዓመት በጌታ ልደት እና ገና በጌታ ትንሣኤ ፋሲካና በሐምሌ 7 ለቅድስት ሥላሴ ለሚደረገው የነዳያን የምሳ ግብዣና ለድንኳን ኪራይ የሚውል የዓመት እቅድ 660,000 ብር። የሩብ ዓመት እቅድ 165,000 ብር። 9.2 በዓመት ለ3 ጊዜ በአበይት በዓላት ለ400 ዝቅተኛ ኑሮ ውስጥ ለሚኖሩ ወገኖች የዓመት በዓል መዋያ ድጋፍ ለማድረግ የዓመት እቅድ 1,050,000 ብር። የሩብ ዓመት እቅድ 262,500 ብር። 10ኛ መንግስታዊ ለሆኑና መንግስታዊ ላልሆኑ ማህበራትና ድርጅቶች እንዲሁም በድንገተኛ አደጋ ለሚከሰት ችግር ድጋፍ በዓመት ለ12 ማህበራትና ድርጅቶች የዓመት እቅድ 540,000 ብር። የሩብ ዓመት እቅድ 135,000 ብር። 10.1 በዓመት ለ12 ጊዜ መንግስታዊ ከሆኑና መንግስታዊ ካልሆኑ ተቋማት ጋር በትብብርና በጋራ የሚሰራና በድንገት ለሚከሰቱ አደጋዎች የሚደረግ ድጋፍ በዓመት 540,000 ብር። የሩብ ዓመት እቅድ 135,000 ብር። 11ኛ የሰራተኞች ደሞዝና ጥቅማ ጥቅም የዓመት እቅድ 1,949,177 ብር። የሩብ ዓመት እቅድ 487,294 ብር። 11.1 ለ10 ሰራተኞች ለ2 በጎ ፈቃደኛ ወርሃዊ ደሞዝ 1,676,177 የሩብ ዓመት እቅድ 419,044 ብር። 11.2 ለሰራተኞች ልዩ ልዩ ጥቅማ ጥቅም የሚውል የዓመት እቅድ 273,000 ብር። የሩብ ዓመት እቅድ 68,250 ብር። 12 የጠቅላላ ጉባኤው ስብሰባና የኦዲት ክፍያ የዓመት እቅድ 194,400 ብር። የሩብ ዓመት እቅድ 48,600። 12.1 በዓመት 2 ጊዜ ለሚደረገው የጠቅላላ ጉባኤ ስብሰባ የሚውል የዓመት እቅድ 172,800 ብር። የሩብ ዓመት እቅድ 43,200። 12.2 በዓመት 1 ጊዜ ለኦዲት ክፍያ የሚውል የዓመት እቅድ 21,600። የሩብ ዓመት እቅድ 5,400። 13 ለጽህፈት ቤት ቢሮ ኪራይ የሚውል የዓመት እቅድ 720,000 ብር። የሩብ ዓመት እቅድ 180,000 ብር። 14 ለጽህፈት ቤት ግንባታ ግዢ የሚሆን ቁጠባ የዓመት እቅድ 792,000 ብር። የሩብ ዓመት እቅድ 198,000 ብር።
15 ለአካባቢ ልማት ለቋሚ ዕቃ ግዢ የሚውል የዓመት ዕቅድ 180 ሺህ ብር፣ የሩብ ዓመት ዕቅድ 45 ሺህ ብር። 15.1 ለአካባቢ ልማት የሚውል የዓመት ዕቅድ 60 ሺህ ብር፣ የሩብ ዓመት ዕቅድ 15 ሺህ ብር። 15.2 ለቋሚ ዕቃ ግዢ የሚውል የዓመት ዕቅድ 120 ሺህ ብር፣ የሩብ ዓመት ዕቅድ 30 ሺህ ብር። ጠቅላላ ድምር የዓመት ዕቅድ 19,527 ሺህ ብር፣ የሩብ ዓመት ዕቅድ 4,881,750 ብር። የአስተዳደር ወጪዎች ዝርዝር 1 ለሁለት አስተዳደር ሰራተኞች ደሞዝ የዓመት ዕቅድ 252,200 ብር፣ ሩብ ዓመት ዕቅድ 63,050 ብር። ለስራ ማስኬጃ ፒቲ ካሽ የዓመት ዕቅድ 60 ሺህ ብር፣ የሩብ ዓመት ዕቅድ 15 ሺህ ብር። ለጥገናና እድሳት የዓመት ዕቅድ 120,800፣ የሩብ ዓመት ዕቅድ 30,200። አራተኛ ለውሃ፣ ለመብራት፣ ለስልክ፣ ለኢንተርኔት፣ ለፖስት አገልግሎት የሚውል የዓመት ዕቅድ 315,000፣ የሩብ ዓመት ዕቅድ 78,750። ለቢሮ መገልገያ አላቂ የጽህፈት መሳሪያ ግዢ የሚውል የዓመት ዕቅድ 126,000 ብር፣ የሩብ ዓመት ዕቅድ 31,500። ልዩ ልዩ አስተዳደር ወጪዎች የዓመት ዕቅድ 55,860 ብር፣ የሩብ ዓመት ዕቅድ 13,965 ብር። የበጀት መጠባበቂያ 5% የዓመት ዕቅድ 46,493 ብር፣ የሩብ ዓመት ዕቅድ 10,178 ብር ከ25 ሳንቲም። የአስተዳደር ወጪዎች ድምር ማለት ነው 976,350 ብር የዓመት ዕቅድ፣ የሩብ ዓመት ዕቅድ 244,088 ብር። ጠቅላላ የወጪ ድምር የዓመት ዕቅድ 20,503,350 ብር፣ የሩብ ዓመት ዕቅድ 5,125,838 ብር ከ00። የ2019 ዓ.ም ዕቅድና በጀት ገቢ ብር 20,503,350 ብር ሲሆን ወጪው ብር 20,503,350 ብር ይሆናል ማለት ነው። እናመሰግናለን። እግዚአብሔር ይስጥልን። መጀመሪያ በሰማችሁት ነገር ላይ ጥያቄ ያለው ሰው እነዚህ ሁሉ አብያተ ክርስቲያናትና ገዳማት በማመልከቻ የሚሰጣቸው ሁሉ እርዳታ ወይስ በሌላ ነገር ነው የሚለው ለማወቅ ፈልጌ ነው። አመሰግናለሁ። በጣም ጥሩ ጥያቄ ነው። የቤተ ክርስቲያኑ ጉዳይ ከ3 ቦታ እናጣራለን። 1 ከአጥቢያው ቤተ ክርስቲያን ወይም ከገዳሙ፣ 2 ከወረዳው፣ 3 ከሀገረ ስብከት። ደብዳቤ ካልመጣ እንቀበል። መነሻው አጥቢያው ወይ ገዳሙ ከሆነ እሱ የሚያስፈልገውን ዝርዝር ይጽፋል። ከዛ ወረዳ ሄዶ ድጋፍ ያጽፋል። ከዛ ያንን ይዞ ደግሞ ሀገረ ስብከት ላይ ሄዶ ድጋፍ ያጽፋል። ከዛ ደግሞ ቀጥሎ በቪዲዮ ተቀርጾ ታሪኩ ምን እንደሆነ ያለው ነገር ተቀርጾ በፍላሽ 4ኛ በፍላሽ ይመጣል። በዚህ መልኩ ጥርት ያለ ነገር ይዘን እነኚህም ደግሞ መጥተው ተራ ጠብቀው ነው ተራቸውን ይጠብቃሉ። በተራ እናስተናግዳቸዋለን ማለት ነው። እሺ፣ ሌላ ጥያቄ ያለው ሰው? ጥያቄ ከሌላችሁ ወደ አስተያየት እንገባለን። አፈጻጸም ሁሌም እንዳስገረመን ነው። ሁልጊዜም የሚገርመኝ ሁልጊዜም የምለው ነገር የትም ቦታ 17 ሚሊዮን ብር አቅዶ 17 ሚሊዮን ብር መሰብሰብ ይሄ ከአእምሮ በላይ ነው። እዚህ ቤት ብቻ ነው። እኛ በኪሳችን የያዝናትን ገንዘብ እንኳን ለምንፈልጋት ዓላማ ለማከፋፈል በማንችልበት ወቅት ይሄን አደርጋለሁ ብሎ አቅዶ እዚህ ደረጃ ላይ መድረስ ከህሊና በላይ ነው። አሁንም 20 አቅደናል። የዛሬ ዓመት ደግሞ ይችን 20 እናገኛታለን። ምንም አልጠራጠርም። ለምን እግዚአብሔር ስላለበት ነው። እና ይሄን ለማለት ነው። አመሰግናለሁ። በሪፖርቱ ላይ ምንም የምሰጠው አስተያየት የለኝም። እርስዎ እንዳለ ሆኖ የሰራተኞቹ ታታሪነትና ትጉህ ሰራተኞች በመሆናቸው የእርስዎን አመራር በመቀበል እንደዚህ ሁሉ ነገር ስኬት እንዲኖረው ሆኗል። በዚህ አጋጣሚ ሰራተኞችንም አመሰግናለሁ። እግዚአብሔር የሚሰራውን ስራ ማድነቅ ነው የሚሆነው። እንዴት ነው የሚመጣው? ይጨንቅ ነበር፣ ግን እግዚአብሔር ከፈቀደ የማይሆን ስለሌለ ደግሞም እያየ ነው ውጤታማ እየሆንንበት ስለሆነ እኔ በግሌ እግዚአብሔር ማመስገን ብቻ ነው ፈልግ። እውነት ለመናገር ይሄ የመንፈስ ቅዱስ ስራ ነው። በጣም ልዩ ነው። እግዚአብሔር ይመስገን። አስተያየቱ መቼም ለዚህ ቤት ሪፖርት እኔ እጹብ ብዬ ከማለፍ በስተቀር የእግዚአብሔርን ኃይልና ረዳትነት ሌላ ምለው የለም። እግዚአብሔር ይስጥል። እንግዲህ ቀጣይ ዓመቱን ደግሞ የ20
ሚሊዮኑም ደግሞ ተከናውኖ ደግሞ እንደዚሁ እናያለን። እግዚአብሔር ያድርሰን። አመሰግናለሁ። ያው በቃላት የሚነገር አይደለም ያለው ነገር ራሱ የተሰራው ስራ ነው የሚናገረውና እግዚአብሔር ይመስገን ነው የምለው። አመሰግናለሁ። በእቅድ አፈጻጸሙ ሪፖርትም ሆነ በእቅዱ የተሳካ ነገር ግልጽ የሆነ ነገር ስለሆነ ምሰጠው አስተያየት የለኝም። እግዚአብሔር ይመስገን ብቻ ነው ማለት የሚችለው። የዓመቱን እቅድና በጀቱን ሁሉንም ማጠቃለናል። ምስጋና አቅርቡ።